አምላክ እንደሆነ ጥቅሶችን እየጠቀስን ነው የምናየው። ስለዚህ መጽሐፍ ቅዱስ እየከፈትን አብረን እንሄዳለን። ዛሬ ፎከስ አድርገን የምናየው የዕብራውያን መጽሐፍ ምዕራፍ 1 ነው። ደርሰን ሰላም ብያቸዋለሁ። በኢየሱስ ስም አነባዋለሁ። በአዲሱ መደበኛ ነው። እግዚአብሔር ከጥንት ጀምሮ በተለያዩ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረ። እርሱ ከስር እንትን እያደረኩ ይላል። ከዚህ ከቁጥር 1 ብቻ ኢየሱስ ክርስቶስ ፈጣሪ መሆኑን ማየት እንችላለን። እግዚአብሔር ከጥንት ጀምሮ በተለያየ መንገድ ለአባቶቻችን ተናገረ፣ እየተናገረ በነቢያት በኩል በልዩ ልዩ መንገድ በተለያየ ጊዜ ለአባቶቻችን ተናገረ ሲል የእስራኤል አባቶችን ነው የሚያሳየው። እና አብርሃም እና ዳዊት እስራኤል ላይ የነበሩ አባቶችን ነው ለአባቶቻችን ከተናገረ በኋላ አሁን በዚህ ዘመን መጨረሻ ዘመን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። ስለዚህ ያወራ ያለው ስለ ልጁ ነው። ዓለማት የተፈጠሩት በልጁ ነው የሚለውን መረዳት እንችላለን በቀላሉ። ዓለማት የተፈጠሩት በልጁ ነው። እግዚአብሔር ዓለማትን የፈጠረ በልጁ ነው። ስለዚህ እግዚአብሔር ሲል ልጁ ሲል እግዚአብሔር እያለ ያለው አብን እንደሆነ መረዳት እንችላለን። አብ አባት በልጁ ዓለማትን ፈጠረ እና ይሄ ቀጥታ ወዴት ይወስደናል? ባለፈው አውርተናል። ዮሐንስ 1:1 ላይ ይወስደናል። ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም በመጀመሪያው ከእግዚአብሔር ጋር ነበር ይልና ሁሉ በእርሱ ሆነ ይላል። ስለ ቃል ያወራና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ ነገር የሆነው በእርሱ በማን? በቃል ነው። አንዳች ነገር ያለ እርሱ አልሆነም። ሁሉ ነገር የተፈጠረው በቃል ነው። ያ ቃል ምንድነው? እግዚአብሔር ነበር ይላል። ያ ቃል አምላክ እንደነበር ይነግረናል። ስለዚህ እዚህ መጥቶ ደግሞ ዓለማትን በፈጠረበት በልጁ አብ ዓለማትን የፈጠረው በልጁ ነው። እዛ ጋር ሁሉ በእርሱ ነው የተባለው ቃል ነው። እዚህ ጋር ስንመጣ ዓለማት የተፈጠሩት በልጁ ነው። ከሁለቱ በቀላሉ ምን እንረዳለን? ልጁ ቃል እንደሆነ እንረዳለን፣ ወይንም ቃል ልጁ እንደሆነ እንረዳለን። እና ቃል አምላክ ከተባለ ልጁ አምላክ ነው ማለት ነው። ስለዚህ በቀላሉ የምንረዳው ይሄንን ነው። እና ዘፍጥረት 1:1 ላይ በምናይበት ጊዜ እግዚአብሔር ይሁን እያለ ብርሃን ይሁን አለ፣ ብርሃን ሆነ። ብርሃን መልካም እንደሆነ አየ፣ እንዲሁን አለ። ይሁን በሚለው ቃል እንደፈጠረ ማየት እንችላለን። ያንን ቃል ልጁ ነው እያለን ነው። እዚህ ጋር ደግሞ ሁሉ በእርሱ ሆኗል። ሁሉ በእርሱ ከሆነ እዚህ ጋር ደግሞ ዓለማት የተፈጠሩበት በልጁ ከሆነ ያ ሁሉ በእርሱ የሆነው ቃል ልጁ ነው ማለት ነው። ስለዚህ ከዚህ ምን እንረዳው መሰላችሁ? በቀላሉ ዓለማት የተፈጠሩት ዓለማት ሲባል ወርልድስ ነው የሚለው። ያ ማለት ሁሉም ዩኒቨርስ ነው የሚለው። and through whom also he made the universe አጽናፈ ዓለምን የሚያሳይ ነው። እቺ ምድርም ብቻ ሳይሆን ፕላኔቶችን የያዘ ጋላክሲዎችን የያዘ ሙሉ ያንን ሙሉ ፍጥረትን የሚያሳይ ነው። ይሄ ሁሉ የተፈጠረው በልጁ ከሆነ ምን ማለት ነው? ልጁ ከዓለም ቀድሞ መገኘት አለበት ማለት ነው። ስለዚህ ልጁ ከዓለም ቀድሞ ያለ ነው። ከዓለም በፊት ያለ ነው። ዓለም ከመፈጠሩ በፊት ቀድሞ ያለ የተገኘ ነው። ልጁ ቀድሞ ከተገኘ ደግሞ ፍጡር አይደለም ማለት ነው። እዚህ ጋር ኦንሊ ጂሰሶች የተሳሳቱትን
ማረም ያለብን ነገር አለ። ወንድ ጂሰሶች ምን ይላሉ? ልጁ የኢየሱስ ክርስቶስ ስጋው ነው ይላሉ። እንዴት መሰላችሁ የሚያስተምሯችሁ? ኢየሱስ አባትም ልጅም ነው ይላሉ። ያ ማለት አብም ወልድም ነው ይሉና አብ ውስጡ ላይ ያለ መለኮትነት ሲሆን ወልድ ስጋው ነው። ያ ማለት ልጅ ስጋው ሆኖ አባት ስጋው ውስጥ የሚኖረው መለኮትነቱ ነው ይላሉ። ስለዚህ ይሄ አስተምሮ ያለበት ድክመት ምንድነው ከተባለ ልጅ ስጋው ነው ከተባለ ልጅ ዘላለማዊ አይደለም ማለት ነው። እንደ ኦንሊ ጂሰስ አስተምሮ የልጅ ጅማሬ ከማርያም ሲወለድ ነው። እነርሱም ይላሉ የእግዚአብሔር ልጅ የተጀመረው ከማርያም ሲወለድ ነው ይላሉ። መጽሐፍ ቅዱስ ግን በልጁ ዓለማት እንደተፈጠሩ ይናገራል። ስለዚህ እንደ ኦንሊ ጂሰስ አስተምሮ ስንፈታ ዓለማትን በፈጠረበት በልጁ ሚለው ሲተረጎም ዓለማትን በፈጠረበት በስጋው ለኛ ተናገረን። እንግዲህ በስጋው አይደለም ዓለማትን የፈጠረው። ስጋ ዓለማት ከመፈጠሩ በፊት አልነበረም። የኢየሱስ ስጋ የመጣው ከማርያም ነው። ስለዚህ የዛሬ 2000 ዓመት ነው የጀመረው የኢየሱስ ስጋ። እግዚአብሔር በስጋው አይደለም የፈጠረው፣ በልጁ ነው የፈጠረው እና ስጋ የሆነው ከ2000 ዓመት በፊት ከማርያም ነው። በመጀመሪያ ቃል የነበረ ነው። ስለዚህ ልጅ ማለት ስጋ ሳይሆን ልጅ ማለት ኢየሱስ ክርስቶስ ራሱ እንደሆነ መጽሐፍ ቅዱስም የሚነግረን ልጁ ኢየሱስ ክርስቶስ ነው ብሎ ነው እንጂ ልጁ ስጋው ነው ብሎ አይደለም የሚነግረን። እንደዛ አይነት አስተምህሮ መጽሐፍ ቅዱስ የለውም። በነገራችን ላይ መጽሐፍ ቅዱስ የማያውቀው አስተምሮ ነው። ስለዚህ ምን እያለን ነው? ዛሬ ትኩረታችን ወልድ አምላክ ነው የሚል ነው። ልጅ አምላክ ነው። ወልድ ማለት የግሪክ ማለት የግዕዝ ቃል ነው። ልጅ የሚለውን ነው የሚያሳየው። ልጅ አምላክ ነው ማለት ነው። ስለዚህ ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። ከዛ ቁጥር 3ን ስንቀጥል እርሱ የእግዚአብሔር ክብር ነጸባራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይል ቃሉ ሁሉን ደግፎ ይዟል። የኃጢአት ማንጻት ካስገኛ በኋላ በሰማያት በግርማ ቀኝ ተቀመጠ። እሺ እዚህ ጋር በምታዩበት ጊዜ እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ ይላል። ልብ በሉ፣ ስለ ልጁ ነው እያወራ ያለው። ልጁ የእግዚአብሔር የባህሪው ትክክለኛ ምሳሌ ነው። ትክክለኛ የባህሪው የሚለው በግሪኩ ሂፖስታሲስ የሚለውን ነው የሚያሳየው። ሂፖስታሲስ የሚለው ነው። ሂፖስታሲስ ማለት ይሄ ባህሪን የሚያሳይ ነው። እና ባህሪ ሲባል አብ ያለው ባህሪ ያለ አይደል? የዛ ባህሪ የአምላክነት ባህሪ ነው። ያ የአምላክነት ባህሪ ለወልድም አለው። ያ ራሱ የአምላክነት ባህሪ ለወልድም አለው። የዛ የባህሪው ትክክለኛ ምሳሌ ነው። ያንን ባህሪ የምታገኘው ወልድ ውስጥ ታገኛለህ። ራሱን ትክክለኛውን ያንን ባህሪውን ወልድ ውስጥ ወይንም ልጅ ውስጥ ታገኛለህ። እርሱ እያለ ያወራ ያለው ስለ ልጁ ነው። ምክንያቱም ከላይ ሰብጀክቱ ልጁ ስለሆነ ዓለማትን በፈጠረበት በልጁ ለኛ ተናገረን ካለ በኋላ ስለሆነ እየቀጠለ ያለው እርሱ ማን? ልጁ የእግዚአብሔር ክብር ነጸብራቅ፣ የእግዚአብሔርን ክብር የሚያሳይ የሚገልጥ ነው። ጀስት ኢየሱስ ክርስቶስ ማለት ወይንም ወልድ ማለት አምላክ ሰው ሆኖ ማለት ነው ባጭሩ። ስለዚህ የአምላክነትን ባህሪ የምናይበት ነው እና ኢየሱስ ክርስቶስ ራሱ እኔን ያየ አብን አይቷል እስኪል ድረስ ከአብ ጋር በባህሪ ተመሳሳይ መሆኑን ያሳየበት ነው፣ የተናገረበት ነው። ኢየሱስን ካየ አብን አይቷል። ለምን? ኢየሱስ እንደ አብ አምላክ ስለሆነ፣ ኢየሱስ መለኮት ስለሆነ ኢየሱስን ስታይ አብን አይተሃል ማለት ነው።
ያ ማለት ኢየሱስን ስታውቅ አብን አውቀሃል። ኢየሱስን ስትረዳ አብን ተረድተሃል። ምን ስለሆነ? ኢየሱስ አምላክ ስለሆነ። ኢየሱስ አምላክ ባይሆን እኔን ያየ አብን አየ ማለት አይችልም። ምክንያቱም አብ መለኮት ነው፣ አብ አምላክ ነው። ከአምላክ ያነሰ አካል ይህንን ንግግር ማውራት አይችልም። እኔን ያየ አብን አየ ማለት ኢየሱስ አብ ነው ማለት አይደለም። መሳሳት የሌለብን ሌላው ነገር ኢየሱስ አብ ነው ማለት ሳይሆን ኢየሱስን ስታይ የአብን ባህሪ ታይበታለህ። ምን ስለሆነ? እሱ ራሱ አምላክ ስለሆነ፣ የባህሪው ትክክለኛ ምሳሌ ስለሆነ። የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። አያችሁ? ሁሉን ደግፎ የያዘው ሰስቴን የሚያደርገው sustaining all things by his powerful word በኃያል ቃሉ የሚያስቀጥለው እቺን ዓለም ከላይ እንዳየነው የፈጠረው ብቻ አይደለም። በልጁ በኢየሱስ ክርስቶስ መፈጠሩ ብቻ ሳይሆን ይሄ ዓለም ሰስቴን የሚሆነው የሚቀጥለው የሚሽከረከረው የተጠበቀው በዚህ በልጁ ቃል ነው ማለት ነው። በቃሉ ደግፎ ይዟል ይሄንን ዓለም እና በሱ እጅ ነው ያለው። በኢየሱስ ክርስቶስ እጅ ነው ያለው ይሄ ዓለም። ጠባቂ የሌለው መሪ የሌለው ዓለም ላይ አይደለም የምንኖረው። አሁን ያለውን መጠበቅ አሁን ያለውን ሁኔታ እንዴት ሊኖር ቻለ? ሳይንቲስቶች ያወራሉ። በነገራችን ላይ መሬት በፀሐይ ዙሪያ ያንን ክብ ኦርቢቱን ጠብቆ እንዴት ሊሽከረከር ቻለ? እንዴት ካለበት ርቀት ከፍ ሊል ዝቅ ሊል አልቻለም? እንዴት ፕላኔቶች እርስ በርሳቸው አልተጋጩም? እንዴት እንዲህ ሊሆን ቻለ? ስለ መሬት እንኳን ተውና ስለ ራሳችን እንኳን በምናስብበት ጊዜ እንዴት ነው ሰውነታችን እንደዚህ ፐርፌክት በሆነ መንገድ የሚሰራው? ደማችን በስርዓት የሚረጨው፣ አይናችን ማየት የቻለው፣ መረጃ ወደ አይምሮአችን መተላለፍ የቻለው። አንዳንዴ ይገርመኛል እንደዛ አይነት ነገሮች ማለት ምን አይነት ህግ ነው ያንን እየመራ ያለው? እና አንዳንዴ ሰው የሚገርም ፈጠራ ያይና የዚህ ነገር ፈጣሪ የሚገርም ነው ይላል። ፈጠራ አይቶ ለምሳሌ ሮቦት ብናይ እንኳን ያ ሮቦት የሆነ ስራ የሚሰራ ወክ የሚያደርግ ሮቦት ቢሆን ወይንም ደግሞ የሆነ የሚያስተናግድ ሮቦት ቢሆን አይተን የዚህ ነገር ፈጣሪ የሚገርም ነው ብለን በፈጣሪው እንደመማለን። እንዴት እኛን የመሰለ ፍጥረት እያየን ፈጣሪ የለም ማለት እንችላለን? እንዴት ፈጣሪ እንደሌለ ማሰብ እንችላለን? በዚህ መልኩ ስብስብ የሆነ ሰውነት ይዘን እጃችሁን መመልከት በቂ ነው። እግራችሁን፣ የሚንቀሳቀሰውን ጣቶቻችሁን፣ ጸጉራችሁ ጊዜውን ጠብቆ መብቀሉ እነዚህ ተራ ሊመስሉ ይችላሉ። ግን ምንድነው ያንን እንዲካሄድ ይሄ ጠብቆ እንዲሄድ እያደረገ ያለው ሲባል ደግፎ የያዘው ኢየሱስ ክርስቶስ። ሳይንቲስቶች የሚሉት ጀስት የሆነ ፓወር አለ፣ ሱፐርናቹራል ፓወር አለ። አንደኛ ከመፈጠር አንፃር የሆነ ኢንተሊጀንት የሆነ ቢንግ አለ ይሄንን የፈጠረ ይላሉ። ዲዛይን እንግዲህ ያለ ዲዛይነር አልመጣም ይሄ ዓለም። ይሄን ውብ የሆነ ዓለም መሬትን ስታዩ እኮ የሚገርም ነው። የሚገርም ፓተርን አለው። ፕላኔቶችን ዩኒቨርስን ስታዩ የሚገርም የሆነ ዝም ብሎ የተጨመላለቀ ነገር ሳይሆን ውብ የሆነ ነገር አለ እና የሆነ ዲዛይን ያደረገው አካል እንዳለ ዲዛይን ቅርጹን ያወጣለት አካል እንዳለ እንረዳለን። እና የሆነ ኢንተሊጀንት ቢንግ አለ፣ ዲዛይነር አለ። የሚያስቀጥል የሆነ ፓወርፉል የሆነ ሱፐርናቹራል ፎርስ አለ ወይንም ሌላ ተፈጥሯዊ ኃይል አለ ይላሉ። እና ያንን እኛ እግዚአብሔር እንለዋለን። አምላክ ነው። እና ኢየሱስ እንደዚህ በኃያል ቃሉ ደግፎ ይዟል። ልብ በሉ፣ ኢየሱስ አምላክ ካልሆነ ልጁ አምላክ ካልሆነ እንዴት አድርጎ ነው ደግፎ የሚይዘው? ልጁ አምላክ አይደለም ለሚሉት እንግዲህ ይሄንን ስናወራ መልስ ነው ማለት ነው። በቀላሉ ልጁ አምላክ አይደለም፣
ወይንም ኢየሱስ አምላክ አይደለም ለሚሉ የሃይማኖት ድርጅቶችም የምንሰጠው መልስ እንደሆነ መረዳት እንችላለን። ከዛ ክፍሉ የሚያወራው ኢየሱስ ከፍ ያለ እንደሆነ ነው። ዕብራውያን ከመላእክት ስሙ እንደሚበልጥ 5 ላይ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ወይስ እኔ አባት ሆነዋለሁ እርሱም ልጅ ይሆናል ያለው ከቶ ለማን ነው እያለ እግዚአብሔር ለማን ብሏል? ለመላእክት እንዲህ አላለም፣ ለልጁ እንዲህ ይላል እያለ ነው የሚቀጥለው። እንደዚህ እያለ ስለ መላእክት ሲናገር ቁጥር 7 ላይ ስንደርስ መላእክቱን ነፋሳት አገልጋዮችንም የእሳት ነበልባል ያደርጋል ብሎ ያወራል። ስለ ልጁ ግን ማን? አባቱ ስለ ልጁ ግን እንዲህ ይላል ካለ በኋላ ቁጥር 8 ላይ የሚለው አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል የሚለውን መዝሙረ ዳዊት ላይ የተጻፈውን ጥቅስ ያስቀምጥልናል። ቁጥር 8 ላይ ወልድ ምን ተብሏል? እዚህ ጋር አምላክ ተብሏል ወይንም እግዚአብሔር ተብሏል። ስለዚህ ስለ ልጁ የሚያወራው አብ ልጁ ምን እንደሆነ ነው? አምላክ እንደሆነ ነው። ልብ በሉ። ስለ ልጁ ግን ልጁ ምንድነው? አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል። ስለዚህ ልጁ አምላክ ነው ማለት ነው። እየተነገረ ያለው ይሄ ጥቅስ የተነገረው ለልጁ ነው፣ ለአብ አይደለም። በዚህ ክፍል ላይ ለልጁ ነው እና ኦንሊ ጂሰሶች ልጁ ስጋው ነው ብለው የለ። እዚህ ጋር ግን ልጁ ምን ይሆናል? አምላክ እየተባለ ነው። እና ኦንሊ ጂሰሶች የሚያነሱት ጥያቄ ምንድነው? እግዚአብሔር አብ የተባለበት አለ፣ እግዚአብሔር ወልድ የተባለበት የለም ነው የሚሉት። እግዚአብሔር ወልድ የተባለበት የለም ይላሉ። በመጀመሪያ ቃል በቃል እግዚአብሔር ወልድ የሚል የለም። ሁለተኛ ቃል በቃል ካልተጻፈ የለም ማለት ነው የሚለው ነገር አያስኬድም። ምክንያቱም እነሱም ቃል በቃል ያልተጻፈ ነገር ስለሚከተሉ ማለት ነው። በዋናነት ቃል በቃል መጻፉ ሳይሆን አይዲያው አለ ወይ የሚለው ነው። አይ ቃል በቃል ከሌለ ሐሳቡን አልቀበልም ከተባለ ከላይ እንዳየነው ቅድምም ልጁ ስጋው ነው የሚል ቃል በቃል የለም መጽሐፍ ቅዱስ ላይ። ታዲያ እንዴት አመኑ እነሱ? ልጁ ስጋው ነው ብለው እንዴት አመኑ? ከየት አምጥተው አመኑ? እና ያንን መጠየቅ ይቻላል። ነገር ግን እግዚአብሔር አብ ስንል ምን እያልን ነው? እግዚአብሔር አብ ስንል አብ እግዚአብሔር ነው እያልን ነው። ወይንም በሌላ ቋንቋ አብ አምላክ ነው እያልን ነው። አብ መለኮት ነው እያልን ነው እግዚአብሔር አብ ስንል። እንደዛውም እግዚአብሔር ወልድ በሚባልበት ጊዜ ወልድ እግዚአብሔር ነው። ወልድ የግዕዝ ቃል ነው፣ ልጅ ማለት ነው። ልጅ አምላክ ነው እያልን ነው። ታዲያ እዚህ ጋር ምን ይላል? ስለ ልጁ ግን እንዲህ ይላል አምላክ ሆይ። ከዚህ በላይ እግዚአብሔር ወልድ የሚል ከየት ይመጣል? ስለ ልጁ ምን እያለ ነው? ምን እየተባለ ነው? አምላክ ሆይ እየተባለ ነው። ልጁ ምንድነው? አምላክ ነው። ይሄው እግዚአብሔር ወልድ ልጅ አምላክ፣ ልጁ አምላክ ነው ተብሏል። ስለ ልጁ ግን አምላክ ሆይ እየተባለ ስለሆነ ልጁ አምላክ እንደሆነ መረዳት እንችላለን። ስለዚህ ዕብራውያን ምዕራፍ 1 ሙሉን ስታነቡ ስለ ኢየሱስ አምላክነት የሚያሳይ ነው። ታች ወርዶ ደግሞ እንዲህ ይላል ስለ ልጁ የሚያወራውን ይቀጥላል። ቁጥር 10 ላይ ምን ይላል? ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖርህ፣ ሰማያትም የእጆች ስራ ናቸው። ስለ ልጁ ነው ይሄም እየተነገረ ያለው። አይገርምም? ቀደም ምን አለን? ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለን። ቃልም እግዚአብሔር ነበር ስንል ቃል ወልድ ነው። ምክንያቱም ስጋ ሆነ ስለሚል ስጋ የሆነው ወልድ እንደሆነ እናውቃለን፣ ወይንም ልጅ እንደሆነ እናውቃለን። ያ ቃል እግዚአብሔር እንደነበረ ይነግረናል። አምላክ እንደነበረ ሁሉ በእርሱ እንደሆነ ነገረን። ያ ማለት የተፈጠረው ሁሉ የተፈጠረው በልጁ ነው፣ በቃሉ ነው። ታዲያ እዚህ መጥቶ ጌታ ሆይ ይለዋል። ጌታ ነው።
አንተ በመጀመሪያ የምድርን መሰረት አኖረ። የምድርን መሰረት እንዳኖረ ይናገራል። ሰማያት የእጆቹ ስራ እንደሆኑ ይናገራል። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለውም። ስለ ልጁ ነው እየተነገረ ያለው። ይሄንን አይተን አይ ልጁ ስጋ ነው፣ ልጁ ፍጡር ነው፣ ኢየሱስ አምላክ አይደለም ማለት አንችልም። እንደዛ እንድንል የሚያስደፍረን አይደለም ነው። እና ሌላው ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ጥቅስ ቲቶ 2:13ን ማየት እንችላለን። ባረከ ተስፋችን የሆነውን የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስን በዚህ ክፍል መሰረት ኢየሱስ ክርስቶስ ታላቁ አምላካችንና አዳኛችን ተብሏል። እንግዲህ አምላካችን የሚለውን ኢየሱስ ክርስቶስ አምላክ ነው የሚል ነው የዛሬው ርዕሳችን። ቁጥር 11 ጀምሮ ሐሳቡ የሚነግረን ቲቶ ላይ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል ብሎ ነው የሚጀምረው። ይህ የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሳልቬሽን ለሰዎች ለሁሉም ሰዎች ሳልቬሽን ኦፈር የሚያደርግ ጸጋ ግሬስ ተገልጧል። ታዲያ ያ ጸጋ ምን ያደርጋል መሰላችሁ? ሰዎችን ማዳን ብቻ አይደለም፣ አድኖ ብቻ የሚተው ሳይሆን በኃጢአት መኖርንና ዓለማዊ ምኞትን የሚያስክድ ነው። በኃጢአት መኖር ሲባል ኃጢአትን ጸንቶ ማድረግን፣ ኃጢአትን ሳያቋርጡ ማድረግን፣ ኮንቲኒየስሊ ማድረግን እና ከዚህ ክፍል ጋር የሚመሳሰል የዮሐንስ መልእክት ላይ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ኃጢአትን የሚያደርግ ከዲያብሎስ እንደሆነ ይናገራል። እሱ የዲያብሎስ ወገን እንደሆነ ይናገራል። ያ ማለት ኦኬ እኛም ኃጢአት እንሰራለን፣ አሁን አማኞችም ኃጢአት እንሰራለን፣ ስለዚህ ከዲያብሎስ ነን ወይ ማለት ነው ወይ ብለን ከጠየቅን አይ እንደዛ ማለት ሳይሆን ኃጢአትን ኮንቲኒየስሊ ማድረግ፣ ሳያቋርጡ ማድረግ። ከመጀመሪያው ዲያብሎስ እንደዛ ያደርግ ነበር፣ ሳይጸጸት ሳይመለስ ኮንቲኒየስሊ ኃጢአትን ማድረግ ያ የዲያብሎስ ባህሪ ነው እና ያንን ይሄ የሚገለጠው ጸጋ ያንን በኃጢአት መኖርን እንዲሁም ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል ያ ጸጋ። ከዛ ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስ ክብር መገለጥ በመጠባበቅ ነው እንድንኖር የሚያስተምረን። ወይንም የምንኖረው ያንን የተባረከ ተስፋችን የሆነውን የማንን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር። እዚህ ጋር አምላካችን የሚለው ቲዮስ የሚለው ነው፣ በግሪክ ቲዮስ የተባለው ነው። በእንግሊዘኛ ጋድ ነው የሚለው፣ እንግዲህ አምላክ ነው። our great God and Savior Jesus Christ ነው የሚለው። our great God and Savior Jesus Christ። ስለዚህ ጂሰስ ክራይስት ጋድ ነው ማለት ነው። እያወራን ያለ ነው ጂሰስ ክራይስት ኢዝ ጋድ፣ ኢየሱስ አምላክ ነው ወይንም ዘሳን ኢዝ ጋድ፣ ወልድ አምላክ ነው የሚለው ነው። ከዚህ ክፍል በቀላሉ ኢየሱስ ክርስቶስ አምላክ እንደሆነ ማየት እንችላለን፣ መረዳት እንችላለን። ሌላው ሁለተኛ ጴጥሮስ 1:1 እንዲህ ይላል። በጌታ ስም አነባለሁ። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት እግዚአብሔርንና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። አሜን። እሺ ይኸው በግልጽ እዚህ ጋር በአምላካችንና በአዳኛችን በኢየሱስ ክርስቶስ እያለ ያወራል። ኢየሱስ ክርስቶስን አምላካችንና አዳኛችን ብሎ ጠቅሷል።
ስለዚህ ኢየሱስ ክርስቶስ አምላካችን ነው ይባላል። ይህን እያወራ ያለው ጴጥሮስ ነው። አንዳንዴ ሙስሊሞች ምን ይላሉ? ጳውሎስ የጻፋቸውን መልእክቶች ከነሱ ስታወሩ አይ ጳውሎስ ወንጌልን ቀይሮ ነው የሰበከው፣ ሐዋርያቱ የኢየሱስ ክርስቶስ ተከታዮች ያልሰበኩትን የተለየ ወንጌል ነው የሰበከው ብለው አኪዩዝ ሊያደርጉ ይሞክራሉ። ጳውሎስ ሌላ የተለየ ወንጌል አልሰበከም። የሚሰብከውን ወንጌል ሐዋርያቱ ጋር እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ጋር ሄዶ አሳይቶ ትክክል እንደሆነ የተመሰከረለት ሰው ነው። ወንጌልንም ከኢየሱስ ክርስቶስ ነው የተቀበለው። ነገር ግን አይ ጳውሎስ ስላለ ነው ጳውሎስ እንደው ተሳስቷል ኢየሱስ ክርስቶስ አምላክ ያለው ተሳስቶ ነው ካለን ይሄው ከኢየሱስ ጋር 3 ዓመት ተኩል የኖረው ጴጥሮስም ምን ይለናል? ኢየሱስ ክርስቶስን በአምላካችንና በአዳኛችን ይለዋል። አምላካችን ይለዋል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ አምላክ መባሉ በጳውሎስ የተፈለሰፈ ትምህርት አይደለም። በሲጀመር እሱ ራሱ በምድር ላይ ያለም አምላክ እንደሆነ ባለፈው ቶማስ ካወራው ንግግር ጌታዬ አምላኬም ብሎ ሲያወራ ኢየሱስ ክርስቶስ ራሱን አምላክ እንደሆነ እንደሚያምን አይተናል። ምክንያቱም አንተ ስላየህ ይህን ብለሃል፣ ሳያዩ የሚያምኑ ብፁዓን ናቸው ብሏል። ቶማስ ጌታዬ አምላኬም ሲለው እያየው ፊት ለፊት እያየው እንደዛ ሲያወራ አምላክ ባይሆን ተው እንደዚህ አትበል እኔ አምላክ አይደለሁም አንዱን አምላክ አምልክ ነበር የሚለው። ግን እዚህ ጋር ጌታዬ አምላኬም ብሎ ኢየሱስን ስለ ኢየሱስ ሲናገር ቶማስን ምንድነው ያለው? አንተ ስላየህ ያምናል፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ እኛን ሳናይ ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ እንደ ቶማስ እንድናምን ሳናይ እንድናምን ሲያበረታታን እናያለን። እና አምላክ እንደሆነ ራሱም ያምናል፣ ራሱም ተናግሯል። አብርሃም ከመወለዱ በፊት እኔ ያለው ብሎ ራሱ ተናግሯል። እንግዲህ ይሄ የሰው ባህሪ አይደለም። ከአብርሃም በፊት እኔ ያለው ካልኩ ምን ማለት ነው? ይሄ አምላክ ካልሆነ ምን ሊሆን ይችላል? ምን ማለት ነው? ጴጥሮስ ነው እየነገረን ያለው ከኢየሱስ ጋር አብሮ የኖረ 3 ዓመት ተኩል የኖረ ኢየሱስን አምላካችን ይለዋል። እንዲሁም ሮሜ 9:5 ይሻሉ አባቶችም የነርሱ ናቸው፣ ክርስቶስን በሥጋ የትውልድ ሐረጉ የሚቆጠረው ከነርሱ ነው፣ እርሱም ከሁሉ በላይ የሆነው ለዘላለም የተመሰገነ አምላክ ነው። አሜን አሜን። እና እዚህ ጋር አባቶችም የነርሱ ናቸው ሲል ስለ እስራኤላውያን ነው የሚያወራው። ከላይ ለእስራኤላውያን የተሰጠውን ክፍሉ ያው ሐሳቡን ሃይላይት ለማብራራት ያህል እስራኤላውያን ኢየሱስን አልተቀበሉትም። ስላልተቀበሉት ጳውሎስ ታላቅ ሐዘንና የማያቋርጥ ጭንቀት በልቤ አለ። ለወገኖቼ ስለ ወንድሞቼ እኔ ራሴ የተረገምኩና ከክርስቶስም ተለይቼ የተጣሉ እንደሆነ እንኳን እወድ ነበር እያለ ያወራል። እኔ ተቆርጬ እንኳን እነሱ ቢገቡ እኔ የተረገምኩኝ እኔ ከክርስቶስ ተለይቼ እነሱ ቢድኑ ብሎ ለወንድሞቹ ለእስራኤላውያን ላላመኑት ያለውን የመዳን ፍላጎት ነው የሚገልጸው በዚህ መጽሐፍ ላይ። እና ወደ ገዛ ወገኖቹ መጡ፣ የገዛ ወገኖቹም አልተቀበሉትም እንዳለው ነው ዮሐንስ። ሊቀበሉት አልቻሉም አይሁዳውያን። ነገር ግን በፊት እንግዲህ ለእስራኤል ነው ልጅ መሆን፣ መለኮታዊ ክብር፣ ኪዳን፣ ሕግም የተቀበሉት እስራኤላውያን ናቸው። የቤተ መቅደስ ስርዓት ለእነርሱ ነው የተሰጠው። ብሉይ ኪዳን ላይ የምናያቸው ነገሮች ሁሉ ለእስራኤላውያን ነው የተሰጡት። ኢየሱስ ክርስቶስን የሚያሳይ እንደ ጥላ የሆነው ነገር ሁሉ ለእስራኤል ተሰጥቷል። ያ ተሰጥቶ በኋላ ዋናው አካሉ ጥላ የሆነው የሚያሳየው ዋና አካሉ ሲመጣ ሊቀበሉት አልቻሉም እስራኤላውያን። አባቶችም የነርሱ ናቸው እና አብርሃም
እነ ዳዊት እነርሱ ናቸው። ክርስቶስ ራሱ ይሄ ዓለምን የሚያድነው ጳውሎስ ሄዶ ለአሕዛብ ሲሰብክ ወንጌልን ይቀበላሉ። ነገር ግን እነዚህ አይሁዳውያን አይቀበሉም። በስጋ የትውልድ ሐረጉ የሚመዘዘው ከነርሱ ነው፣ ከእስራኤላውያን። ከነርሱ ከራሳቸው መጥቶ ሊቀበሉት አልቻሉም ነው። እና ከዚህ ክፍል አንደኛ የምንረዳው ምንድነው? ኢየሱስ የዘር ሐረግ እንዳለው ነው። በስጋ የትውልድ ሐረግ አለው። የኦንሊ ጂሰስ አስተምሮ ምን ይላል መሰላችሁ? የኢየሱስ ክርስቶስ ስጋ ሰማያዊ ስጋ ነው፣ የሰው ሐረግ የለበትም ይላል። የሰው ዲኤንኤ የለበትም። ከማርያም ስጋና ደም አልነሳም። ከማርያም ምንም አልወሰደም፣ እንደ መቀመጫ ነው የተጠቀመው። ስጋው ሰማያዊ ስጋ ነው የሚል አስተምሮ አለ። ሐሰት የሆነ አስተምሮ፣ ስተት የሆነ። እዚህ ጋር የትውልድ ሐረግ ካለው መስመር አለው ማለት ነው። ኢየሱስ ብሎ ከዛ ማርያም ብሎ ከዛ በማርያም አባት በኩል ምን አለው ማለት ነው? የዘር ሐረግ አለው። የዳዊት ዘር ይባላል። የአብርሃም ዘር ተብሏል። ስለዚህ እየሄደ ወደ ዳዊት ወደ አብርሃም የሚያደርስ ወደ አዳም የሚያደርስ ሰዋዊ የዘር ሐረግ አለው። ከሌለ ኢየሱስ ክርስቶስ እስራኤላዊ ነው አይባልም። እዚህ ጋር እስራኤላዊ ነው እያለን ነው ባጭሩ። ክርስቶስ በስጋ የትውልድ ሐረጉ የሚቆጠረው ከነዛ ከአባቶች ነው እያለ ነው። ካልሆነ ኢየሱስ ከእስራኤል አባቶች ሊሆን አይችልም ማለት ነው። የዘር ሐረጉ የሚመዘዘው ለምን? ሐረግ የለውማ። ከሰማይ ነው ሰማያዊ ስጋ ከሆነ የሚሆነው። ያ ትምህርት ስህተት ነው። በስጋ የትውልድ ሐረጉ የሚቆጠረው ከነርሱ ነው ይልና እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው ይላል። ያው ቃል በቃል ኢየሱስ ክርስቶስ አምላክ ነው እያለን ነው። ስሙ ይባረክ። ዝም ብለን ኢየሱስ ክርስቶስ አምላክ ነው ስንል ፈልስፈን የምናወራው ነገር ሳይሆን መጽሐፍ ቅዱስ ላይ ግልጽ በሆነ መንገድ የተቀመጠልን ኢየሱስም ደቀ መዛሙርቱ ሐዋርያቱ ያወሩለት የመሰከሩለት የጻፉለት ነገር እንደሆነ ልብ ልንል ይገባል፣ ልናስተውል ይገባል። ሌላው የኢሳያስ መጽሐፍ ትንቢተ ኢሳያስ 9:6 ላይ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። አዲሱ መደበኛ አድርጉ። እሺ፣ እዚህ በቀላሉ ኃያል አምላክ ተብሏል ነው። እንግዲህ አምላክ ነው የሚለውን ነው እያየን ያለ ነው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሲል ስለ ክርስቶስ ስለሚመጣው ስለ መሲህ ነው እየተናገረ ያለው። ስለሚመጣው ክርስቶስ ነው እየተናገረ ያለው። ያንን ክርስቶስ ምን ይላል? ያ የተሰጠን ወንድ ልጅ አለቅነት በጫንቃው ላይ የሚሆን ነው። ስሙ ድንቅ መካር፣ ኃያል አምላክ ነው። አልማይቲ ጋድ ነው እና he will be called wonderful counselor, mighty God, everlasting father, prince of peace። ማይቲ ጋድ ነው ይሄ ሕፃን የሚመጣው መሲህ። ማይቲ ጋድ ኃያል አምላክ ነው፣ ልጁ አምላክ ነው የሚለውን ማየት እንችላለን። እዚሁ በትንቢተ ኢሳያስ ምዕራፍ 40 ቁጥር 3 ላይ ተመሳሳይ አምላክነቱን የሚያሳይ ስለ መሲሁ ሲነገር አምላክነቱን የሚያሳይ ንግግር እናያለን። 43 ላይ ስናይ የአዋጅ ነጋሪ ድምፅ እንዲህ ይላል፣ በምድረ በዳ የጌታን መንገድ አዘጋጁ፣ ለአምላካችን አውራ ጎዳና በበረሃ አስተካክሉ። እየሰማችሁ ነው። የአዋጅ ነጋሪ ድምፅ እንዲህ ይላል፣ በምድረ በዳ የጌታን መንገድ አዘጋጁ፣ ለአምላካችን አውራ ጎዳና በበረሃ አስተካክሉ። እና ለአምላካችን ለማን? ለአምላካችን አውራ ጎዳና ወይንም መንገድ በበረሃ አስተካክሉ እንደማለት ነው። ይሄ ለማን ነው የተነገረው?
ለኢየሱስ እንደሆነ ወደ ማቴዎስ ወንጌል 3:3 ላይ ሄደን ማየት እንችላለን። ማቴዎስ 3:3 ላይ በምድረ በዳ የጌታን መንገድ አዘጋጁ ጎዳናውንም አስተካክሉ እያለ የሚጮህ ድምጽ ይላል። ይሄ ድምጽ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ለማን ነው መንገድ እየጠረገ የመጣው? ለኢየሱስ። ስለዚህ ያንን ኢየሱስም ምን ይላል? የጌታን መንገድ አዘጋጁ። ጌታ ማን ነው? ኢየሱስ። አውራ ጎዳናውን ለማን? ለአምላካችን አውራ ጎዳናውን በበረሃ አስተካክሉ። ለማን? ለአምላካችን። አምላካችን ማን ነው ማለት ነው? ኢየሱስ ክርስቶስ። ምክንያቱም መንገድ እየጠረገ የመጣው ከፊት ሰዎችን በንስሐ እያጠመቀ ለንስሐ እያጠመቀ ለእግዚአብሔር መንግስት ሲያዘጋጅ የነበረው ለኢየሱስ ክርስቶስ ነው። ዮሐንስ ሲያዘጋጅ የነበረው ቀጥሎ ለሚመጣው መሲህ ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ሲያዘጋጅ እንደነበረው ከዚህ ክፍል በግልጽ የምንረዳው እዛ ብሉይ ኪዳን ላይ የጌታን መንገድ አዘጋጁ እያለ የሚጮህ ድምጽ እዚህ ጋር መጥምቁ ዮሐንስ እንደሆነ እንረዳለን። የጌታን መንገድ አዘጋጁ ካለ በኋላ ለአምላካችን ጎዳናውን አስተካክሉ፣ በበረሃ አውራ ጎዳናውን አስተካክሉ የተባለው ለአምላካችን ኢየሱስ ክርስቶስ እንደሆነ መረዳት እንችላለን። ሌላው ለዛሬ የመጨረሻው ኢየሱስ ክርስቶስ አምላክ ነው የሚለውን የምናየው ቆላሲስ ምዕራፍ 2 ቁጥር 9 ላይ ያለውን ነው። 2:9 የመለኮት ሙላት ሁሉ በአካሉ በእርሱ ይኖራል። የመለኮት ሙላት ሁሉ በአካል በእርሱ ይኖራል። For in Christ all the fullness of the deity lives in bodily form. በክርስቶስ በእርሱ የሚለው በክርስቶስ የመለኮት ሙላት። ይሄን ጥቅስ የምትረዱት ምን ስትሆኑ መሰላችሁ? ኢየሱስ ክርስቶስ ማን ነው የሚለውን ስትረዱ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ አውርተናል። ፍጹም ነው ሰው ነው ሲባል ምን ማለት ነው? እንደኔ እንደናንተ ሰው ነው ከኃጢአት በስተቀር በነገር ሁሉ እኛን የሚመስል ነው። ያ ማለት በቃ ራሳችሁን ማሰብ ነው። እንዳንተ ደካማ፣ እንዳንተ የሚያዝን፣ እንዳንተ የሚደሰት፣ እንዳንተ የሚጨነቅ፣ እንዳንተ የሚናደድ፣ ተናዷል፣ ተደስቷል፣ አዝኗል፣ አልቅሷል፣ ደክሟል፣ ተኝቷል። ምን ስለሆነ ነው? ሙሉ በሙሉ ሰው ስለሆነ ነው። እንደኔ ሙሉ ሰው ነው። ምሉ ሰው ነው። ፉሊ ሂውማን ነው እና እንደኔ ሰው ከመሆን የጎደለው ነገር የለም፣ ወይንም ሰው ከመሆን ከፍ ያለ ነገር የለም። በሰውነቱ ሰው ነው ስንል ሙሉ ሰው ነው ስንል ይሄንን ነው እያለን ያለ ነው። 100% ሰው ነው። የሰውነት ባህሪ አለው። at the same time ሙሉ አምላክ ነው። ሙሉ ሰው ብቻ ሳይሆን ሙሉ አምላክ ነው። ያ ማለት አብ አምላክ እንደሆነው ኢየሱስም አምላክ ነው። ከአብ አምላክነት የቀነሰ ነገር የለም፣ እኩል ነው። ምን ይላል ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ነገር አድርጎ አልቆጠረም። ከእግዚአብሔር ጋር ምን መሆንን? መተካከልን፣ እኩልነትን መልቀቅ የለብኝም ብሎ ሳያስብ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆኖ ራሱን ባዶ አደረገ፣ አዋረደ ራሱን ይላል። በማን መልክ ሲኖር ሳለ? በእግዚአብሔር መልክ። ከእግዚአብሔር ጋር መተካከልን፣ እኩል መሆንን ሊለቀው እንደማይገባ ነገር አልቆጠረም። እኩል ነበረ ማለት ነው። እኩል ነው ማለት ነው አምላክነቱ። ሚያንስ ነገር የለም ከአብ። ስለዚህ ፍጹም አምላክ ነው፣ መለኮት ነው። ቃልም እግዚአብሔር ነበረ ነው የተባለው።
የጀሆቫ ዊትነስ የዮዋ ምስክሮች የሚል አስተምሮ አለ፣ ስህተት አለ። ምን ይላል? ኢየሱስ ክርስቶስ ከፍጥረት ሁሉ በላይ የሆነ ከአብ ግን የሚያንስ ፍጡር ነው፣ የሚያንስ አምላክ ነው ይላሉ። ያ ማለት አብ ኢየሱስን ፈጠረ፣ ኢየሱስ ፍጥረትን ሁሉ ፈጠረ የሚል አመለካከት ነው ያላቸው። ስለዚህ ከአብ የሚያንስ ፍጡር የሆነ ፈጣሪ ነው ማለት ነው። ስለዚህ ትንሹ አምላክ ነው እንደማለት ነው። ከአብ የሚያንስ አምላክ ነው። ነገር ግን መጽሐፍ ቅዱስ እንደዛ አይነግረንም። ሲጀመር ትንሽ አምላክና ትልቅ አምላክ የሚባል የለም፣ አንድ አምላክ ነው ያለው። ትልቁ ትንሹ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። ያለው አንድ አምላክ ነው። አምላክ ካልሆነ የውሸት አማልክት ናቸው፣ ፎልስ ጋድስ ናቸው። ነገር ግን የሚነግረን ኢየሱስ ክርስቶስ ቃል እግዚአብሔር ነበር ብሎ ነው። ቃል ጋድ ነው፣ ቃል መለኮት ነው። ስለዚህ መለኮት ነው ከተባለ መለኮት ነው ነው። ትንሽ መለኮት ትልቅ መለኮት የሚባል ነገር የለም። ሰው ነው ተብሎ ትንሽ ሰው ትልቅ ሰው የሚባል እንደሌለ እዚህ ጋር አሁን ትንሽ ሰው የሚባል አለ እንዴ? ሰው ከሆንክ ሰው ነህ፣ ሰው ካልሆንክ ሰው አይደለህም ነው። ሰው ከሆንክ ትንሽ ሰው ነህ ከእንትን አንፃር፣ ከሰውነት አንፃር ትንሽ ሰው የሚባል የለም። ሰው ሰው ነው፣ በቃ አለቀ። የሰውነት ባህሪን ካሟላ ሰው ነው እንጂ በሰውነት ከፍ ያለ በሰውነት ዝቅ ያለ የለም። እንደዛ በአምላክነት ከፍ ያለና ዝቅ ያለ የለም። ትንሽና ትልቅ አምላክ የለም። ስለዚህ ፍጹም አምላክ ነው ማለት ነው። እዚህ ጋር ምን ይላል? የመለኮት ሙላት ሁሉ በአካል በእርሱ ይኖራልና ሲል ኢየሱስ ክርስቶስ አምላክ በመሆኑ ያ የመለኮት አምላክ የአምላክነት ባህሪ በቦዲሊ ፎርም በስጋ ይታያል። በስጋ በእርሱ ይኖራል በኢየሱስ ክርስቶስ። ኢየሱስ ክርስቶስ ምን ሆነ? ቃልም ስጋ ሆነ ነው አይደል የሚለው? ያ እግዚአብሔር ሰው ሆነ ማለት ነው። በሰውነት በማን ይታያል? በክርስቶስ ውስጥ ምን? የመለኮት ሙላት። ኢየሱስን ካየ መለኮትን አየ ማለት ነው። አየህ፣ ኢየሱስን ካየ አምላክ ነው። እሱ ራሱ አምላክ በመሆኑ የአምላክነት ባህሪ ይታያል። የመለኮት ሙላት በእርሱ ይኖራል በሰውነት። ስለዚህ በሰውነቱ መለኮት አለ ነው። በሰውነቱ መለኮት ተገልጧል ነው። ቃል ስጋ ሆነ ነው። እግዚአብሔር ሰው ሆነ ነው። ስለዚህ በዛ በሰውነቱ ምን የመለኮት ሙላት አለ። ይሄ ምን ያሳያል? መለኮት መሆኑን ያሳያል። ኢየሱስ አምላክ መሆኑን ያሳያል። ክብር ለእግዚአብሔር ይሁን።